ዜናው በስርስር ከትግራይ ክልል ህጻናት 50% በትምህርት ገበታቸው ላይ እንደማይገኙ ክልሉ አስታወቀ። ህጻናት ተማሪዎች ከትምህርት እንዲርቁ ምክንያት ከሆኑት መካከል ድህነትና መፈናቀል ይገኙበታል። ዛሬ የተከበረውን የአፍሪካ ህጻናት ቀን ምክንያት በማድረግ የትግራይ ክልል ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ በሰጡት ማብራሪያ ትምህርት ቤት የማይሄዱት ህጻናት ቁጥር ያነሰበትን ምክንያት ተናግረዋል። ህጻን ትግራይ ህዚህ በመህናት የትግራይ ህጻናት በጦርነቱ ምክንያት በተፈጠሩ ችግሮች 50% የሚሆኑት በትምህርት ገበታ ላይ የሉም። ከመጀመሪያውኑ 49% የሚሆኑት አልተመዘገቡም። በሂደት ደግሞ በርካቶች አቋረጡ። አሁን ላይ ከ50% በላይ የሚሆኑት እድሜያቸው ለትምህርት የደረሰ ህጻናት በትግራይ በትምህርት ገበታ ላይ የሉም። ትግራይ ካብ ማዕድ ትምህርት ወፃኢ እዩ ዝኒሄ። በክልሉ ጊዜያዊ አስተዳደር መረጃ መሰረት ከጦርነቱ በፊት እድሜያቸው ለትምህርት የደረሰ 95% ህጻናት በትምህርት ገበታ ላይ እንደነበሩ ሚሊዮን ኃይለ ሥላሴ ከመቀሌ ዘግቧል። የትግራይ ጊዜያዊ አስተዳደር ቁጥራዊ መረጃዎች እንደሚያሳዩት ከጦርነቱ በፊት በክልሉ 95% እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታ እንደነበሩ የሚገልጽ ሲሆን ይህ አሁን በከፍተኛ መጠን ቀንሶ በክልሉ በትምህርት ገበታ ያሉ ህጻናት ከሚጠበቀው ከ50% በታች መሆናቸው ያመለክታል። የድህነት መንሰራፋት መፈናቀልና ሌሎች ሁኔታዎች ህጻናት ተማሪዎች ከትምህርት ገበታ እንዲርቁ ምክንያት መሆኑም ተመላክቷል። በተለይም ከጦርነት በኋላ በትግራይ ድህነት ይበልጥ መንሰራፋቱ የሚገለጽ ሲሆን ይህ ሁኔታ ተከትሎ ህጻናትና እናቶች ከቀያቸው ይፈናቀላሉ፣ ወደ ተለያዩ የሀገሪቱ ከተሞች ተሰደው በልመና ይሰማራሉ፣ ለጉልበት ብዝበዛ ይዳረጋሉ፣ የጎዳና ተዳዳሪዎች ሆነው የከፋ ህይወት የሚመርበት ሁኔታም በስፋት ይስተዋላል። በህጻናት ድጋፍ ዙሪያ የሚሰሩት አቶ የማነ ወልደ ማርያም በመቀለ የጎዳና ተዳዳሪዎች ቁጥር በከፍተኛ መጠን መጨመሩ እነዚህ ህጻናት ከትምህርት ውጪ ከመሆናቸው በተጨማሪ ለዘላቂ ችግርም እየተጋለጡ ስለመሆኑ ያነሳሉ። ጎዳና ዘለው በአብዛኛው በጎዳናዎች ወድቀው ያሉ ህጻናት ከተፈናቃዮች መካከል ናቸው። 90%ዎቹ ተፈናቃዮች ናቸው። ስለዚህ ትኩረታችን እነሱ ላይ ነው። ስለዚህ ትኩረትና ዛሬ እየተከበረ ያለው የአፍሪካ ህጻናት ቀን ህጻናት ጥራት ያለው ትምህርት እንዲያገኙ ታሳቢ ተደርጎ እንዲሰራ መልእክት ይተላለፍበታል። ቀኑ አስመልክተው በትግራይ ያለው የህጻናት ሁኔታ ዙሪያ ማብራሪያ የሰጡት የትግራይ ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ ከጊዜ ወደ ጊዜ የህጻናት ተማሪዎች መጠን እየቀነሰ ስለመሆኑ ተናግረዋል። ህጻን ትግራይ ህዚህ በመህናት የትግራይ ህጻናት በጦርነቱ ምክንያት በተፈጠሩ ችግሮች 50% የሚሆኑት በትምህርት ገበታ ላይ የሉም። ከመጀመሪያውኑ 49% የሚሆኑት አልተመዘገቡም። በሂደት ደግሞ በርካቶች አቋረጡ። አሁን ላይ ከ50% በላይ የሚሆኑት እድሜያቸው ለትምህርት የደረሰ ህጻናት በትግራይ በትምህርት ገበታ ላይ የሉም። ትግራይ ካብ ማዕድ ትምህርት ወፃኢ እዩ ዝኒሄ። በትግራይ ያለው አጠቃላይ ማህበራዊና ኢኮኖሚያዊ ችግር ለመፍታት በተለይም በህጻናት ላይ የተጋለጠው ዘላቂ ችግር ለመቅረፍ ጥረቶች እንደሚያስፈልጉ የክልሉ ጊዜያዊ አስተዳደር ከፍተኛ ባለስልጣን ጀነራል ዘውዱ ኪሮስ ይገልጻሉ። በገጠመው ማህበራዊና ኢኮኖሚያዊ ውድመት ምክንያት ህጻናት የሚያስተምራቸው፣ የሚንከባከባቸው፣ የሚያሳድጋቸው ስላጡ እንዲሁም ከወላጆቻቸውና አሳዳጊዎቻቸው ስለተለያዩ ተፈናቅለው በመጠለያዎች እንዲሁም በጎዳናዎች ስላሉ የሚታደጋቸው ይሻሉ። ከዚህ በተጨማሪ ህጻናት ከፍተኛ የስነ ልቦና ችግር ገጥሟቸዋል። እነዚህ ማዳን ይጠበቅብናል። የታላቁ ህዳሴ ግድብ አሁን ያለበት ደረጃ ለማድረስ ሰራዊቱ ከፍተኛ ገድል መፈጸሙን የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ ይህንን የተናገሩት ትናንት የምዕራብ እዝ 404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓሉን በታላቁ ህዳሴ ግድብ ባከበረበት ወቅት ነው። ህዳሴ ግድብ ብሔራዊ ሀብታችንና የኢትዮጵያ ማንሰራራት የተረጋገጠበት ነው ሲሉ ፊልድ ማርሻሉ ተናግረዋል። የምስረታ በዓሉ ላይ ንግግር ያሰሙት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻዲል ሐሰን በበኩላቸው በክልሉ ተፈጥሮ የነበረውን አለመግባባት በመፍታትና አስተማማኝ ሰላም በማስፈን ሰራዊቱ ከፍተኛ መስዋዕትነት መክፈሉን ነው የተናገሩት። የአሶሳ ወኪላችን ነጋሳ ደሳለኝ ዝርዝር ዘገባውን ልኮልናል። የህዳሴ ግድብና አካባቢውን ሰላም ለመጠበቅ የመከላከያ ሰራዊት ውድ ዋጋ መክፈሉን የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የግድቡን ስራ ለማወክ ባለፉት ዓመታት ሽምቅ ውጊያ ሲያካሂዱ የነበሩ ኃይሎችን በማጽዳት ግድቡ አሁን የደረሰበትን ደረጃ ለማድረስ ሰራዊቱ በተለይም የምዕራብ ዕዝ ከፍተኛ ገድል መፈጸሙን አመልክተዋል። ለግድቡ ግብዓት የማጓጓዝ ሂደትን ለማስተጓጎል የተደረጉ ተደጋጋሚ ጥረቶችን በማክሸፍ ግድቡ ለፍጻሜ መድረሱን አብራርተዋል። ሲሚንቶና ብረት
ለማምጣት፣ የሰራተኛ ቁሳቁስ ለማምጣት፣ ማሽን ለማምጣት መመላላሻችን በተቀጠሩ ኃይሎች እንዲዘጋ ተደርጎብን ያንን እየበጣጠሰ ግድቡ ስራ እንዲቀጥል ያደረገ ሰራዊት ነው። እሱም ብቻ ሳይሆን አካባቢውን ሽምቅ በሽምቅ ውጊያ አድርገውት ሽምቅ ውጊያውን ገጥሞ አሸንፎ ህዳሴ ግድብ ዛሬ ደረጃ እንዲደርስ ያደረገ ሰራዊት ነው። ባለፉት ዓመታት በአካባቢው የሚንቀሳቀሱ ሸማቂ ኃይሎች ከጸጥታ ኃይሎች ጋር ከመዋጋት በተጨማሪም የአካባቢው ማህበረሰብ ላይ ከፍተኛ ጫና ማድረሳቸውን እንዲሁም የክልሉ ህዝብ በእነዚህ ሸማቂዎች ለከፍተኛ ችግር ተጋልጦ መቆየቱን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በክልሉ የተለያዩ አካባቢዎች በመተከል ዞን፣ በአሶሳ ዞን ደግሞ ኩርሙክ እና ጊዘን በተባሉ አካባቢዎች ሲንቀሳቀሱ የነበሩ ሸማቂዎች በክልሉና በሰራዊቱ በተወሰዱ እርምጃዎች መፍትሄ ማግኘታቸውን አመልክተዋል። ህዳሴ ግድብን ለመጨረስ የቤንሻንጉል ጉሙዝ ህዝብ ከፍተኛ ዋጋ ከፍሏል። ቅጥረኛ ተቀጥሮበት ቅጥረኛው የተዋጋው ከመከላከያ ሰራዊት ጋር ብቻ ሳይሆን የቤንሻንጉል ጉሙዝን ህዝብ በተለይም የጉሙዝ ማህበረሰብ በማፈናቀል በማሰደድ በግጭት መካከል እንዲመታ በማድረግ ህዝቡ የከፈለው ዋጋና ደም ከመከላከያ ሰራዊታችን ደም ጋር ተሰናስሎ ይሄ ህዳሴ ግድብ ዛሬ ተጠናቆ ከፊታችን ቆሟል። በዚህ ብሔራዊ ግድባችን ባሉት የታላቁ ህዳሴ ግድብ እና በአካባቢው የተሰማራ ሰራዊት የሸማቂዎችን እንቅስቃሴ በመግታትና ግብዓትን በማጓጓዝ በአሁኑ ወቅት ግድቡን ለማስመረቅ ዝግጁ ማድረግ መቻሉን አስታውቀዋል። መከላከያ ሰራዊታችን ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ ሀገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ሀገር እንድትሆን ጠንካራ ሀገር እንድትሆን ዘላቂ ሀገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር አርበኞቻችን ያቆዩትን ሀገር ለማስቀጠል ስለሆነ የከፈልነው መስዋዕትነት ሁሉ ባለቤት አለው። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በዚህ የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ ባሰሙት ንግግር ሰራዊቱ በክልሉ ተፈጥሮ የነበረውን አለመግባባት ለመፍታትና አስተማማኝ ሰላም ለመፍጠር ከፍተኛ መስዋዕትነት መክፈሉን አመልክተዋል። እንደ ሀገር እየፈጸማችሁ ካሉ ድንቅ ተግባራት ጎን ለጎን በክልላችን ተፈጥሮ የነበረውን አለመግባባት ለመፍታት አስተማማኝ ሰላም ለማስፈንና የህዝቦችን ወንድማማቻዊ አንድነት ለመመለስ ያደረግነውን ጥረት በፍጹም የባለቤትነት ስሜት ከመደገፍ ባሻገር ስለተከፈለልን ውድ መስዋዕትነት እና ለሀገር የተከፈለውንና ያለን የላቀ ክብሮትና ምስጋና በዚህ ታሪካዊ ቀንና በዚህ ታሪካዊ ስፍራ ላይ ቆሜ ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። የምዕራብ ዕዝ ዋና አዛዥ የሆኑት ሌተናል ጀነራል መሰለ መሰረት የህዳሴ ግድብ ግንባታን ለማሳካት ከ2003 ዓ.ም አንስቶ ዕዙ በስራ ላይ እንደሚገኝ ተናግረዋል። ስራውን ለማስተጓጎል ሲንቀሳቀሱ የነበሩ በሺዎች የሚቆጠሩ ሸማቂዎች መከላከል መቻሉንም ገልጸዋል። በታላቁ ህዳሴ ግድብ ትናንት በተከበረው 404ኛ የህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ ከፍተኛ የጦር ሰራዊት አዛዦችና ከፍተኛ የክልል ስራ ኃላፊዎች ተሳትፈዋል።